ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ዘወትር አክብሮታዊ ሰላምታችን እስከ ዓለም ዳርቻ በያላችሁበት ይድረሳችሁ እያልን ለሰዓቱ ለእናንተ ይመጥናሉ ያልናቸውን ዕለታዊ አነጋጋሪ ዘገባዎችን ልናስደምጣችሁ በተለመደው የመረጃ ሰዓታችን ተመልሰን መጥተናል። ዛሬም እንደ ወትሮው ዝግጅታችንን ላይክ፣ ሸር፣ ሰብስክራይብ እና ኮሜንት በማድረግ የከበረ ድጋፋችሁን ታሳዩን ዘንድ በአክብሮት እንጠይቃለን። ውድና የተከበራችሁ የቻናላችን ቤተሰቦች እነሆ ለሰዓቱ የብዙሃኑን ትኩረት ወደ ሳበው የዕለቱ አነጋጋሪው መረጃችን አለፍን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ዛሬም እንደ ወትሮው ከ4 ኪሎ ቤተ መንግስት መላ ኢትዮጵያንን ዳር እስከ ዳር እያነጋገረ ያለው ታሪካዊ ክስተት ብቅ ብሏል። በተለይም ደግሞ ያኔው የ2010 ዓ.ም የለውጥ አብዮት በኢትዮጵያ ሰማይ ስር መምጣቱን ተከትሎና አምባገነኑ የትህነግ ህወሓት አገዛዝ ከ4 ኪሎ ቤተ መንግስት ተባሮ መቀሌ እንዲመሸግ መደረጉን ተከትሎ በለውጥ ስም እየማለና እየተገዘተ ወደ 4 ኪሎ ቤተ መንግስት የገባው የብልጽግናው አገዛዝ ከራሱም ሆነ ካለፉት አምባገነኖች አወዳደቅ መማር ተስኖት ከህወሓትም በከፋ መንገድ በአጭር ጊዜ ራሱን አንቆ የሚገድል ድርጅት መሆኑን በርካታ የፖለቲካ ተንታኞች ሲናገሩት የቆየ መሆኑ የአደባባይ ሀቅ ነው። የሆነው ሆኖ በፈጠረው የፖለቲካ ስብራት ዙሪያ ገባውን በጠላት ከበባ ውስጥ የገባው የብልጽግናው አገዛዝ ከፍተኛ ጭንቀት ውስጥ ይገኛል። መንግስትም መንግስታዊ መዋቅርም የሌለው የሚመስለው መተከል ዞን ደምድር መሆኑን ቀጥሏል ሲል እናት ፓርቲ ገልጸዋል። በእንግሊዝ የማንቸስተር ፋኖች ከብልጽግና ጎን እንቁም በሚል ሊካሄድ የነበረውን ስብሰባ በትነዋል። በዘገባችን አካትነዋል። ዋርካው ምሬ ወዳጆና ደሳለኝ ሲያስብ ሸዋ የጎጃም ጉብኝታቸው ቀጥሎ የባህር ዳር መግቢያ ላይ ደርሰዋል። የክልሉ ውጊያ እንደቀጠለ ነው። ፋኖ 2 የክልል ከፍተኛ ባለስልጣናትን ገድሏል። ለመፈንቅለ መንግስት ዓላማ የተከማቸ የጦር መሳሪያ አለ በሚል አዲስ አበባ ከተማ ፍተሻ ሊደረግ ነው። ዩክሬን በሩሲያ የተሰነዘረብኝን ጥቃት በአብዛኛው መክቻለሁ ስትል አስታውቃለች። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። መንግስትም መንግስታዊ መዋቅርም የሌለው የሚመስለው መተከል ዞን የደም ምድር መሆኑን ቀጥሏል ሲል እናት ፓርቲ ገለጸ። ትናንት አርብ ግንቦት 29 2017 ዓ.ም ንጋት 12 ሰዓት ለመተከል ዞን ቡለን ከተማ ነዋሪዎች ከእንቅልፋቸው ሲነሱ የጠዋት ፀሐይ ሳይሆን የጥይት ናዳ ነው የወረደባቸው። የዓይን እማኞች እንዳሉት ሸኔ ያሉት ቡድን ከሰሞኑ መጣው እያለ እያስጠነቀቀ ያንንም ለመንግስት ኃላፊዎች አሳውቀው እንደነበር ተናግረዋል። የፈሩት ደርሶ ንጋቱን እጅግ ብዙ ኃይል ያለው የሸኔ ጦር ቡለን ከተማንና በወረዳው በርበር ቀበሌን ጨምሮ ሌሎች አካባቢዎችን በአንዴ ተቆጣጥረዋል። ተሽከርካሪዎች፣ የሆስፒታል ቁሳቁሶች፣ የግለሰብ ሱቆች፣ ባንኮች፣ መኖሪያ ቤቶችና ፖሊስ ጣቢያ ጭምር ተወረሩ፣ ተዘረፉ። በዚህም ከ13 በላይ ንጹሃን ሞቱ ይላሉ በፍርሃት ተውጠው የሚያስረዱ እማኞች። አካባቢው የደም ምድር ከሆነ 7 ዓመታት ደፈነ የሚለው ፓርቲ ተረስተናል፣ ጠባቂ መንግስትም የለንም፣ ራሳችንን ለመከላከል ንብረት ሸጠን መሳሪያ ስንገዛም እንነጠቃለን፣ እጣ ፈንታችን ኑሮን ታግሎ ማሸነፍ ሳይሆን ዛሬን ሞት ነገን ሞት መጠበቅ ሆኗል ማለታቸውን አስፍረዋል። እናት ፓርቲ ከምስረታው ጀምሮ የአካባቢውን መሰረታዊ ችግር በተጠና መንገድ እያቀረበ በብዙ የወተወተ ቢሆንም ሰሚ በመጥፋቱ የንጹሃን ሞት ማስቆምም አልተቻለም በማለት ገልጸዋል። እዚህም እጅግ መሪር ሐዘን ይሰማናል። እርግጥ ግን ለሚፈጠረው ተደጋጋሚ እልቂት የብልጽግና መንግስት ሙሉ ኃላፊነት እንደሚወስድ ሳናሳስብ አናልፍም ብለዋል። በእንግሊዝ የማንቸስተር ፋኖች ከብልጽግና ጎን እንቁም በሚል ሊካሄድ የነበረውን ስብሰባ በተኑ። በለንደን የኢፌዴሪ ኤምባሲ በማንቸስተር ከተማና አካባቢዋ ለሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን በዛሬው ዕለት ከብልጽግና ጎን እንቁም በሚል ስብሰባ ለማድረግ ሞክሮ እንደነበር የአካባቢው ምንጮች ነግረውናል። ሆኖም የማንቸስተር ከተማ ፋኖች የአብይ አህመድ አገዛዝ የአማራ ህዝብን እየጨፈጨፈ እናንተ ይህን ስብሰባ ማድረግ አትችሉም በማለት በዛሬው ዕለት ማለትም እናንተ ይህን ስብሰባ ማድረግ አትችሉም በማለት ግንቦት 29 2017 ዓ.ም ከጧቱ 3 ሰዓት ከ11 ሰዓት በማንቸስተር ማሪዮት ሆቴል ፒካድሊ የተሰበሰበውን የብልጽግና ካድሬ ስብስብ በአርበኝነት ተጋድሎ በትነውታል። በእንግሊዝ ለንደን ተደጋጋሚ የትግል እንቅስቃሴዎች ተደርገው አገዛዙን ለዲፕሎማሲ ኪሳራ መዳረጋቸው ይታወሳል። ከቀናት በፊት የለንደን ፋኖች ባደረጉት የተቃውሞ እንቅስቃሴ የእንግሊዝ መንግስት በአብይ የቀረበለትን የጉብኝት ጥያቄ ውድቅ ማድረጉ ይታወሳል። ዋርካው ምሬ ወዳጆና ደሳለኝ ሲያስብ ሸዋ የጎጃም ጉብኝታቸው ቀጥሎ የባህር ዳር መግቢያ ላይ ደርሰዋል። ዋርካው ምሬ ወዳጆና አርበኛ ደሳለኝ ሲያስብ ሸዋ እንዲሁም አርበኛ መንግስቱ አማረ የአንደኛ ክፍለ ጦር ሰብሳቢ በክልሉ ርዕሰ መዲና ባህር ዳር ዙሪያ እያደረጉት ያለው ጉብኝት እንደቀጠለ ነው። የፋኖ አዛዦቹ ከመራዊ ወደ ባህር ዳር መግቢያ ተራራው ላይ በመውጣት ወታደራዊ ቅኝት አድርገዋል። ይሄ ቦታ ቆጥቆጥማ ማዳቀያ የሚባል ሲሆን አርበኛ ዘመነ ካሴ ተወልዶ ያደገበትና ብዙ ድል የተገኘበት ስፍራ ነው።
ነው። ወታደራዊ ጥበብ በተሞላበት መንገድ ቦታውን መቃኘት ተችሏል ያለው የአንደኛ ክፍለ ጦር ቃል አቀባይ ፋኖ ሀብታሙ የሱፍ ከማውራት በዘለለ ትግሉን ከፍ ለማድረግ በእያንዳንዱ ተግባሮች ሰርተን ማሳየት አለብን በማለት በርካታ ቦታዎችን አቆራርጠው ፀሐይ ብርድና ዝናብ ሳይበግራቸው መሪዎቻችን በዚህ ልክ ባህር ዳርን በቅርበት ጎብኝተው የጋራ እቅድ አውጥተው የጋራ ግዳጆችን ለመፈጸም በተጠንቀቅ ላይ ይገኛሉ ሲል ገልጿል። በአፋብሃ ጎጃም ቀጠና ሁለተኛ ተፈራ ዳምጤ ክፍለ ጦር መብረቁ ተፈራ ብርጌድ በሰባተኛ ቀን ውሎ ከሞጣ እስከ አዴት ያለውን ሀገር አቋራጭ አስፓልት ለመያዝ ከየቀጠናው አሰባስቦ ኃይል አምጥቷል። ሆኖም ዛሬ ግንቦት 30 2017 ዓ.ም በአፋብሃ ጎጃም ቀጠና ሁለተኛ ተፈራ ዳምጤ ክፍለ ጦር የገባውን ኃይል በከበባ እስከ መጨረሻው ለመደምሰስ ከየብርጌዶቹ የተውጣጡ ሻለቆችን አሰልፎ እየተጠጋ ባለበት ሰዓት የብልጽግና ቡድን በደረሰው መረጃ መሰረት ጓዙን ጠቅልሎ ቀጠናውን ለቆ በመውጣት ለጊዜው ከመደምሰስ አምልጧል። ይህንን ቀጠና ለማስከበር የፋኖ ኃይሎች ለአንድ ሳምንት ተጋድሎ ሲያደርጉ መቆየታቸው ታውቋል። በተመሳሳይ በአፋብሃ የጎንደር ቀጠና ሊቦ ከምከም አርኖ ጋርኖ የተባለ ቦታ ላይ ፋኖ በተፈጸመ የደፈጣ ጥቃት የሲቪልና ወታደራዊ ባለስልጣናት መደምሰሳቸው ተሰምተዋል። በዚህ ጥቃት ከተገደሉት የሲቪል ባለስልጣናት መካከል 2 የክልሉ ምክትል የቢሮ ኃላፊዎች ይገኙበታል ተብሏል። እንዲሁም ለእነዚህ ባለስልጣናት እጀባ ሲሰጡ የነበሩ የክልሉ አድማ ብተና አባላትና የማዕከላዊ ጎንደር ዞን የአድማ ብተና ስልጠናና ምልመላ ኃላፊ እንዲሁም ዘመቻ አስተባባሪና እጀባ አስተባባሪዎች ተገድለዋል። ከ2 ዓመት በፊት ከባህር ዳር ወደ ደብረ ታቦር ሲጓዙ በነበሩ የአገዛዙ ባለስልጣናት ላይ ከተፈጸመው ከፍተኛ ጥቃት በኋላ የትናንቱ ጥቃት ከረጅም ጊዜ በኋላ በከፍተኛ አመራሮች ላይ የተፈጸመ ጥቃት ነው ተብሏል። ከሰሞኑ በማዕከላዊ ጎንደር በፋኖ በታወጀ ጦርነት ከ200 በላይ የብልጽግና ወታደሮች መገደላቸውን የፋኖ ኃይሎች አሳውቀዋል። በሌላ በኩል በአፋብሃ ንጉስ ሚካኤል ኮር ኢንጂነር ደሳለኝ ክፍለ ጦርና መብረቅ ክፍለ ጦር በመካነ ሰላም በታ ቀጠና ላይ ታላቅ ድል ተጎናጽፈዋል። ንጉስ ሚካኤል ኮር ኢንጂነር ደሳለኝ ክፍለ ጦርና መብረቅ ክፍለ ጦር በጋራ ያገዛዙ ሰራዊት ላይ በከፈቱበት ተከታታይ ውጊያ መካነ ሰላምና በዙሪያው ያሉ ቀጠናዎች ሽንፈቱን ተከናንቦ አካባቢውንም ለፋኖ እያስረከበ ይገኛል። ተጋድሎ ከትናንት ግንቦት 29 2017 ዓ.ም ማለዳ ጀምሮ ዛሬም ተጠናክሮ የቀጠለ ሲሆን እስከ 10 ኪሎ ሜትር የሚሸፍን ቀጠና በማስለቀቅ ንጉስ ሚካኤል አሊኮር ተዋ አርብ ገበያን ጨምሮ በርካታ ቀጠናዎችን እየተቆጣጠረ ይገኛል። ለመፈንቅለ መንግስት ዓላማ የተከማቸ የጦር መሳሪያ አለ በሚል በአዲስ አበባ ከተማ ፍተሻ ሊደረግ ነው። የአዲስ አበባ ፖሊስ ለመፈንቅለ መንግስት የተዘጋጀ ከፍተኛ የጦር መሳሪያ ክምችት አለ መባሉን ተከትሎ በከተማዋ የተለያዩ ቦታዎች ፍተሻ ሊያደርግ ነው። ፖሊስ ይህንን ፍተሻ ለማድረግ የወሰነው በአዲስ አበባ ከተማ የተለያዩ አካባቢዎች ከፍተኛ የጦር መሳሪያ ክምችት አለ መባሉን ተከትሎ መሆኑን የሚወጡ መረጃዎች ይጠቁማሉ። የአዲስ አበባ ፖሊስ በከተማዋ የጦር መሳሪያ ክምችት አለባቸው የተባሉ ቦታዎችን ለይቻል ማለቱ ተሰምተዋል። ይሁንና ፖሊስ ፍተሻ የሚያደርግባቸውን አካባቢዎች ለጊዜው ሚስጥራዊ እንዲሆን አድርጓል ነው የተባለው። ከዚሁ ጋር ተያይዞ የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከ2 ሳምንት በፊት በአዲስ አበባ ከተማ የድሮን ቅኝት እናደርጋለን ማለታቸው ይታወሳል። የአዲስ አበባ ፖሊስ ፍተሻ የሚያደርገው ከተማዋ የመፈንቅለ መንግስት ለማድረግ እንቅስቃሴ አለ በሚል ስጋት እንደሆነ የደረሰኝ መረጃ ጠቁሟል ሲል ዞብል ፖስት ዘግበዋል። ፖሊስ በከተማዋ አለ የተባለው የጦር መሳሪያ ክምችት መፈንቅለ መንግስት ለማድረግ የታቀደ ነው ማለቱ ተሰምተዋል። በፍተሻው በአዲስ አበባ ከተማ የሚኖሩ ኤርትራውያንና የአማራ ተወላጆች ዋነኛ ኢላማ ይሆናሉ መባሉን ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። ፍተሻውን በማስመልከት የአዲስ አበባ ፖሊስ ለተለያዩ የዓለም አቀፍ ተቋማትና መንግስታዊ ያልሆኑ ድርጅቶች ቀደም ብሎ ደብዳቤ ማስገባቱን መቀመጫውን በከተማው ያደረገ አንድ መንግስታዊ ያልሆነ ድርጅት ገልጿል። የብልጽግና ኃይል በየአቅጣጫው የገባበት ውጥረት እረፍት እንደነሳው በተደጋጋሚ ይገለጻል። በዚህም ፍራቻ ወለድ ውሳኔና ድርጊቶችን እየወሰነ ይገኛል። በከተማዋ መፈንቅለ መንግስት ለማድረግ በማሰብ የተከማቸ መሳሪያ አለ በሚል ቀድሞ ተናግሮ ለመፈተሽ የሞከረ ብቸኛው የዓለም መንግስት ያደርገዋል። እውነት ስጋቱ ካለና መረጃዎች ከተገኙ ፍተሻ ላደርግ ነውና ተጠንቀቁ ይባላል ወይ የሚለው የዕለቱ መነጋገሪያ አጀንዳ ነው። ዩክሬን በሩሲያ የተሰነዘረብኝ ጥቃት በአብዛኛው መክቻለሁ ስትል አስታወቀች። ሩሲያ በ206 ድሮኖችና በ9 ሚሳይሎች በዩክሬን ላይ ጥቃት ሰንዝራለች። የዩክሬን አየር ኃይል ባወጣው መግለጫ ዛሬ ቅዳሜ ሩሲያ 206 ድሮኖችንና 9 ሚሳይሎችን የላከች መሆኑን ገልጾ ከእነዚህም መካከል 87 ድሮኖችን ማክሸፍ መቻሉን አስታውቀዋል። እንዲሁም ሌሎች 80 ድሮኖችን ደግሞ በኤሌክትሮኒክ ሲስተም ከራዳር ውጪ ለማድረግ መቻሉን አስረድተዋል። በተጨማሪም 6 ክሩዝ ሚሳይሎችንና
አንድ ኢስካንደር ሚሳይልን በአየር መቃወሚያ መጣኑን ገልጿል። የዩክሬን አየር ኃይል እንዳለው በዛሬው ጥቃት ሩሲያ በ10 ቦታዎች ላይ ኢላማዋን አሳክታ ጥቃት የፈጸመች ሲሆን በተጨማሪ 7 ቦታዎች ደግሞ በአየር መቃወሚያ የተመቱት ጦር መሳሪያዎች ስብርባሪዎች ጉዳት አድርሰዋል። የእነዚህን ቦታዎች አድራሻና የጉዳቱን መጠን ግን አልገለጸም። በዛሬው ጥቃት በከፍተኛ ደረጃ የተመታችው የዩክሬን ሁለተኛ ትልቋ ከተማ የሆነችው ካርቪቭ ናት። የከተማው ከንቲባ ኢጎር ተረኮቭ ሲናገሩ ይህ ጦርነት ከተጀመረ አንስቶ ጠንካራው የሚባል ጥቃት ደርሶብናል ብለዋል። በዚህ ከተማ 3 ሰዎች መገደላቸውንና ወደ 22 ያህል መቁሰላቸውንም ገልጸዋል። በኬርሰን ከተማ ደግሞ 2 ሰማይ ጠቀስ ህንጻዎች ላይ በደረሰው ጉዳት 2 ሰዎች ተገድለው ሌሎች መቁሰላቸው ተዘግበዋል። የዛሬው ጥቃት በሌሎችም የዩክሬን ከተሞች ላይ ያነጣጠረ እንደነበርና ጉዳትም ማድረሱን ከንቲባዎቻቸው አስረድተዋል። ይህ በእንዲህ እንዳለ ዩክሬን ደግሞ 36 ድሮኖችን ልካ ሁሉንም ማክሸፉን የሩሲያ መከላከያ ሚኒስትር ገልጸዋል።